ሰላም ያገሬ ልጆች እንደምን አላችሁ? እንግዲህ ካጠገቤ ናቲ ያለ እዚህ ጋር ደግሞ ያዳለ በዚህ ሳምንት በጣም እየተወራ የነበረ አንድ ቪዲዮ አለ። እሱ ደግሞ ፕራንክ ቪዲዮ ነው which is ያዳ ወንድሜ እንደ ፖሊስ ሆኖ ናቲን ፕራንክ ሲያደርገው ማለት ነው። የሆነ ወንጀለኛ አለ አይተዋል ወይ አላየኸውም ብሎ ሲጠይቀው ማለት ነው። ናቲ ደግሞ ወንጀለኛውን አይቶ ከዛ ሲፈራ አላየኸውም ምናምን ሲል ማለት ነው። እንደዚህ አይነት ቪዲዮ አይታችሁ ከሆነ ብዙ ሰው እያወራበት ይገኛልና አንተ ሳታይ ነው የምትናገር። እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። እሱ ከነሱ ጋር አስተናጋጅ ነው። አንተ ምንድን ነው ችግር? ሴት ነው እንዳትለይ። ማን የማንን ያሳየው ነው? እሱ ራሱ ያሳየው አይደል? የሴት አሳይቼ ወንድ ትጠቆመኛለህ? ኧረ ወንድ ነው ያሳየኝ ቅድም። እንዴ አንተ ከኔ በላይ ታውቃለህ እንዴ? አይቼው በእኔ ስራት ለምንድን ነው ህግ የምታስተጋግለው? ስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ። እሱ ላለፉት 6 ወራት በጣም ብዙ ነገሮችን አሳልፌያለሁ፣ ብዙ ነገር ችያለሁኝ። ያሁኑ ደግሞ ትንሽ ከበድ ያለ ነው ጋይስ። ኢቭን ለመውጣትም በጣም አስቸጋሪ ጊዜ ነውና አይ አንተን ይመስላል ግን ተነስ ኖ አንተን ይመስላል ያሳየን። ቆይ ነገርሽ ይቅርታ ነው አንተን ስለመሰለኝ አንተን ይመስል ያሳየን። አንተን ስለምን ምን አገባማ ያሳየን። አንተን ስለምን ቆይ እንትን ነው እናት ሂሳብ አንተ እንዴ ምን አገባሽ? እሺ ይቅርታ ምን አገባሽ እንዴ? ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አሁን ሳስለብኝ ነው ያው በቲክቶክ እና በተለያዩ የማህበራዊ ሚዲያ ገጾች ላይ አጫጭር ቪዲዮዎችን በማጋራት እንዲሁም በፀጉር አስተካካይነት ሙያው የምታውቁት ናቲ ባርበር ላይ የተሰራው የፕራንክ ቪዲዮ በርካቶችን አስቆጥቷል። ቪዲዮ ላይ እንደሚታየው አዘጋጆቹ የፖሊስ ደንብ ልብስ ዩኒፎርም በመልበስ ወጣቱን አስደንግጠውትና አስፈራርተውት ይታያል። በዚህ ምክንያት ናቲ ባርበር ከፍተኛ ፍርሃት፣ ጭንቀትና የስነልቦና ጫና ውስጥ ሆኖ ተቀርጿል። ይህ ድርጊት ድንበር የለሽና የሰዎችን ስነልቦናዊ እረፍት የሚያናጋ ነው በሚል በርካታ የማህበራዊ ሚዲያ ተጠቃሚዎች ተቃውሟቸውን ሲገልጹ ቆይተዋል። ይፋዊ የፖሊስ ዩኒፎርም በመጠቀም እንዲህ አይነት ድርጊት መፈጸሙ ደግሞ ነገሩን የበለጠ አሳሳቢና የህግ ተጠያቂነትን የሚያስከትልም አድርጎት ነበር። ይህ ጉዳይ በርካታ አነጋጋሪ ሁኔታዎችን ካስከተለ በኋላ አሁን ላይ ግን ተወዳጁ አዶናይ በመካከላቸው በመግባት ናቲ ባርበርና ፕራንኩን ያዘጋጀውን ያዳን እርስ በርስ አስታርቋቸዋል። በተፈጠረውም አጠቃላይ ድርጊት አዝኖ ናቲን በይፋ ይቅርታ ጠይቆታል። በዚህም ምክንያት በእርቁ መሰረት ያዳ ሊደርስበት ከነበረው ከፍተኛ የህግ ተጠያቂነትን ማምለጥ ይችላል። አሁን አንድ ነገር ልላችሁ ፈልጋለሁ። ያዳ እንግዲህ ከዚህ በፊት እኔን ፕራንክ አድርጎኛል። በጣም ገብታችሁ ማየት ያላችሁ ከፈለጋችሁ። አሁን ደግሞ ናቲ ወንድሜን ፕራንክ አድርጎታል። ይህ ፕራንክ ግን እንደጠበቀው አልሆነም። which is ካሰቡት እቅድ ተቃራኒ ነው የሄደባቸውና ሁለቱም ማውራት የሚፈልጉት ነገር አለ። በተለይ ያዳ ደግሞ ማለት የሚፈልገው ነገር አለ። እድል ውስጥ ያዳው ዛሬ ማውራት የፈለኩት ምንድነው መጀመሪያ ነገር ናቲን በጣም እንደውም ቆሚ ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ ያኔም ይቅርታ ብያለሁ። ችግር የለውም ለኔ እኮ ኖርማል ምንም ይቅርታ መጠየቅ አይጠበቅብም። ቢኮዝ የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቼዋለሁ። አንተ ብዙ ደክመሃል፣ ለፍተሃል፣ ጋርድ ማምጣት አለ፣ ሴቶችን ማዘጋጀት፣ ብዙ ነገር አዘጋጅተሃል። ከዛ ሁሉ ነገር በኋላ እንዳትፖስቶ ማለት እችል ነበር፣ ግን መስዋዕትነት ስለከፈልክ በፍቃዴ ፖስት አድርጋል። ከዛ በኋላ ቪዲዮ ቲክቶክ ሰርተናል። ከዚያ በኋላ ቪዲዮዎችን ሪፖስት አድርጌልሃለሁ ምናምን ሶ የኔ ፋኖች ነው ቅር ያላቸው እንጂ እኔ ምንም ኖርማል ነው። አሁን ቪዲዮ መስራት እንችላለን። ቆይና በዚህ ሳምንት እንኳን 2 ጊዜ ምናምን ተገናኝተናልና ለኔ ኖርማል ነው ወንድሜ። ምንም በጣም ነው የማመሰግነው። ግን እኔ ማለት የምፈልገው ምንድነው ንጹህ ልብ ነው ያለህ። ሳገኝህ በደንብ እንደዚህ ባካል ሳቀህ ማንነትን ወይ ፐርሶናሊቲን ያደነኩት። ከዛ በፊት ግን የምታረጋቸው ሀስሎች ከስፒድም ጀምሮ ሌሎችም ብዙ አሉና እዛ ላይ እኔ ተጨማሪ መሆን ያሳዝነኛል። እኔ ያሰብኩት በሌላ መንገድ ነበር። ያኔም ፍቃደኛ ባትሆን 2-3 ፌመሶች ቪዲዮአቸው ተቀምጧል። ፍቃደኛ ስላልሆኑ አንተ ፍቃደኛ ስለሆንክ ልፋቴን አይተህ ፖስቶች ስላልከኝ ነው። እዚህ ፖይንት ላይ መጀመሪያ አንተም ያን ቀንም ይቅርታ ብዬ ስለነበር ተመልካቾችን ግን ያንተ አድናቂዎችን በንጹህ ልብ ነገሩን ለማጋጋል ሳይሆን አንተ እንዲፈንድ ለማድረግ አስበው አሳዝናቸው ላወሩ ሰዎች ከልብ ይቅርታ እላቸዋለሁ። ከይቅርታ በኋላ ደግሞ ማስረዳት እንፈልገው ምንድነው ከዚህ በፊት በጣም ብዙ ፌመሶችን ፕራንክ ሲሰራ እኔ የነዛን ፌመስ ጥሩ ጎን ማውጣት ነው እንፈልገው ወይም ደግሞ ማሳቅ ነው እንፈልገው። አሁን ማሳቅ ሳይሆን ሶሻል ኤክስፐሪመንት ነበር። ፖሊሱ መጥቶ ወንጀለኛ ሲፈልግ ህዝቡ ይተባበራሉ። ይሄንን ፈተና
ናቲ አልፏል ላይ አልፈውም ወይ የሚል ነበር። በቃ አይደው ይሄ ብቻ ነበር። ከዛ ያመጣሁት ጋርድ የትወና ልምድ ስላልነበረው ነርቨስ ሆኖ መስመሩን አልፏል። ደግሞ ነግሬዋለሁ፣ በንግግር ብቻ አስፈራራው ብዬዋለሁ፣ ግን አልፏል መስመሩ። ያን ደግሞ እኔ ተደብቄ ስለነበር አላየውም። መጥቼ ካየሁት በኋላ ደንግጬ ሶሪ ብያለሁ። ታውቃለህ አንተ ያ ተመልካቾችን ለማስረዳት። ስለዚህ አዶ ይሄ ነው አንተን ፕራንክ ሳረግህም አይነ ስውር ሆኜ ምናምን ሀሳቡ ግልጽ ነው። አንተን በጎ ነገር ማውጣት ብቻ ነው። ወይ ይሄ ፕራንክ ሌላ ሰው ላይ ቢሆን ኖሮ ኖርማል ይሆን ነበር። እኔ ካሳለፉት ነገር አንፃር እኔ ላይ የተለየ ከለር ኖሮ እንጂ እሱ ለኔ ምንም ኖርማል ነው። ሰው እንደሚወድ አይተናል። ባይዘው ደስ የሚለው ነገር እኔም ሰደውኝ እኔም በጣም ማመስገን ፈልጋለሁ። እጅግ በጣም ሰፖርት ላደረጋችሁኝ በጣም ማመሰግናችሁ። ግን አይምሮዬ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች። ናቲ አታውቁትም እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት እንትን አለው። ማርሻል አርት በደንብ ይችላል። ግን እውነቴን ነው የምላችሁ የህይወት ማርሻል አርት አለው ብላክ ቤልት ማለት ነው። እውነት ከማደንቅለት እሱ አንድ ነው ናቲ። እና ሌላ ደግሞ ያዳ አንተም አይ ቲንክ አሁን ገብቷል ብዬ አስባለሁ። ሁላችንም ማገናዘብ ነው መጨመር ያለብን ካሁን በኋላ ከዚህ በኋላ ያሉ ነገሮች በጣም ተምሬበታለሁ። በጣም 2-3 ያስቤ ነው የምሰራው ሞር ደግሞ ከዚህ በኋላና ብቻ አንተንም ተመልካቾችንም ይቅርታ አዱንም በጣም ነው የማመሰግነው። yes thank you so much I hope ይቅር ብላችኋል። እሱ thank you ወንድም። yes ናቲ ደግሞ እውነት ሊታዘንለት የሚገባ ወጣት አይደለም። በጣም ብታዩት ምን ያህል እንደሚሰራ ይህ ልጅ እውነቴን ነው የምላችሁ ትልቅ ደረጃ ስለሚደርስ እኔ አያሳዝነኝም፣ እኔ ያኮራኛል እንጂና ስለዚህ ወዳችኋለሁ። ላይክ ሰብስክራይብ ፎሎ ምናምን ያደርጋችሁ የማን አካውንት እንደሆነ አላውቅም። እናንተስ እንዲህ አይነት የፖሊስ ልብስ በመልበስ ሰዎችን ለከፍተኛ ፍርሃትና ጭንቀት የሚዳርጉ ፕራንኮች አግባብ ናቸው ብላችሁ ታምናላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። ቪዲዮን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ። Why you put the chemical in my hair? You trying to make me bald? You trying to make your hair look? Your hair is something like a tree, like a fungus. You trying to make the hair like that one? Oh, okay. What problem? Why is it? Calm down. Don't be scared. You're scared to look good. Just add something. That's it. Okay. Okay. Jibna abasat. Not yet. Oh, no problem. Then sarkas ahawin. Yeah, so joking. Got you, my brother. ለዚህ ሚካኤል ምን አለ? ኑሮን እየኖረ ካራዳው ሀገር እንዳራዳ ልጆች ካልገዛው ፍቅርን ስትለው ስለ ጸብ ካወራ ምን ብለህ ጠራኸው? ይሄኔ ሰው ግራ ፋራ